ሂሪጎ እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ?
ውድ የማዕበል መረጃ የትኩስ መረጃ የጎ ቲቪ የተለያዩ የኮርዳይት ፕላትፎርሞች ተከታዮች በሙሉ ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? ሰላም ናችሁ ወይ? አለሁኝ። እንግዲህ ምንድነው ለምን የምትቆረጦች ሴትዮ ደግሞ አቻ ትቆረጭ እየተቆረጠች ነው አሁን ትታያለች። እሺ እንግዲህ ዛሬ እንግዲህ አንድ መልእክት እናስተላልፋለን። በዚህ አጋጣሚ ላይ የጳውሎስ ሆስፒታል ጉዳይ አንድ ትልቅ ሰዎች ደውለውልኝ በጣም ትኩረት እንደሰጡት በተለይ በንቅለ ተከላ ላይ ያሉ ሰዎች ላይ ያደረሰውና እየደረሰ ያለው ስቃይ በጣም መንግስት ትኩረት እንደሰጠበትና በከፍተኛ ሁኔታ እየታየ ለመሆኑ ተቋሙ ራሱ መጎብኘትና መቃኘት ያለበት እንደሆነ የሚመለከታቸው አካላቶች በሙሉ እጃቸውን ከተውበታል። እኛም ያልነው ይህንን ነው። ግቡ፣ እዩት፣ ዳሱት ብለን ባለው መሰረት እንግዲህ ጥሪያችንን ሰምተው ሰላም ሚዲያ ድሮን ከር አሰማን። አንተ ሀገር ወዳድ እናመሰግናለን። እንግዲህ እንዲህ ስታዳምጡን ደስ ይለናል። አዳምጡ ነው የምንላችሁ። ምክንያቱም የህዝብ ድምፅ ነን እኛ። ብሶቱንም ደስታውንም ሀዘኑንም የምንሰገው እኛ። እንደ ሀገር መቀጠል አለበት ብለን የምንታገል እኛ ነው። የምናየውን ነገር በሙሉ ይሄ ይስተካከል፣ ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄ እንደዚህ ሆኗል ብለን የምናወራው እኛ ነን። ስለዚህ እንደዚህ አይነት ሚዲያ ሁልጊዜ መንግስት ጆሮ ሰጥተህ የምታዳምጠው እኛ ነው ያለበት። ስለዚህ በዚህ አጋጣሚ ላይ ለሰጣችሁን ፈጣን ምላሽ በጣም አመሰግናለሁኝ። የንቅለ ተከላ ያደረጋችሁ የኩላሊት በሽታ ታካሚዎች ቤተሰቦቻችን እንግዲህ ትንሽ ትዕግስት አድርጉላቸው። እንግዲህ የተገባልን ቃል በጣም እንግዲህ ልብ ሞኝ ነው። ግን እኔ እንደ ቃል መግባት ብቻ ሳይሆን አሁን ሪፎርም መደረግ አለበት ባይ ነኝ። በቃ ራሱ ጳውሎስ ሆስፒታል የሚባለው አንዴ አስተዳደሩን ቆየ፣ በጣም ብዙ ቆየ። ሁለተኛ በየጊዜው ሪፎርም የለም፣ በየጊዜው ብሶት ነው። አሁን ዛሬ ይሄን ቢሟላ ደግሞ ነገ በሌላ ደግሞ እንመጣለን እና ጳውሎስ ሆስፒታሉ አስተዳደሩ ላይ ራሱ መጀመሪያ ስራ መስራት አለበት፣ መመርመር አለበት፣ መጎብኘት አለበት። ምንድን ነው የሚለው ነገር መጠናት አለበት ባይ ነኝ እኔ። አይደለም ማረም ይችላሉ። ከዚህ በኋላ ዳግም ስለ ጳውሎስ እንዳናነሳ አድርጎ ነገሮች ይስተካከላሉ ብላችሁ ካላችሁ ችግር የለብኝም። የሚመጣውንም አላውቀውም ያለውንም አላውቀውም። እኔ ዞሮ እኔ ማህበረሰቡ ከዚህ በኋላ ተጠቂ እንዳይሆን እንዳይጉላላ ነው። ስለዚህ ይህንን በዚህ መልስ አግኝተናል። ሪዛልቱን እንጠብቃለን። በተለያየ በንቅለ ተከላ ላይ ያላችሁ ቤተሰቦቼ አሁንም ተረጋጉ። ከዚህ በኋላ በእርግጠኝነት የመድኃኒት እጥረት አጡ የሚባል ነገር አይኖርም። ከዚህ በኋላ እየገባ ወደ ግል ፋርማሲ የሚሸጥ መድኃኒትም አይኖርም። ክትትሉ በጣም በጠበቀ መልኩ እንዲሰራ መንግስት ራሱን የቻለ ስውር የሆነ ስራ እንደሚሰራ ቃል ገብቶልናል። እግዚአብሔር ይስጥልን፣ እናመሰግናለን። ለምትለው እንግዲህ የሰሞኑ የከንቲባዋ ንግግር እሳት የላሰ ንግግር የብዙውን ቢሮ አነቃንቆታል፣ ብዙዎቹን አንጋግቷቸዋል። ምክንያቱም ፊቷ ጠቁሮ አመድ መስላ በብስጭት የተናገራችሁን ያስተላለፋችሁ መልእክት በሙሉ እኛ ስንናገር የነበረው ነገር ነው። ስለዚህ ክብርት ከንቲባ አዳነች አቤቤ በዚህ አጋጣሚ ላይ እንፈልግሻለን። እንደዚህ እኛ እንደምናረው እኛ እንደምንደምነው እንድደምኛ አንፈልግም። እኛ ብዙ አለ ገና 27 ዓመት የተተከለ መርዝ ነው። በቀላሉ ሊጸዳ አይችልም። እናጣልን፣ ይገባናል። እና ብዙ አንድ ነገር ከሆንሽ ብዙ ነገር ስለሚመጣ ራስሽን ጠብቂ፣ ብዙም አትበሳጪ። ነገሮች ይስተካከላሉ። የጊዜ ጉዳይ ነው። ሪፎርም የሌለበት ያለበት ተቋሞች በሙሉ እንደዚህ አይነት ነገሮች አሉ። የመሬት አስተዳደር ጉዳይ ህዝብ እያለቀሰ እያነባበት ያለበት ቦታ በሙሉ ያሉ ሰዎች ህዝብና መንግስት እንዲለያይ የሚሰሩት ስራ በእኛም ላይ የገጠመን የደረሰብን ሰነድ ይዘን ተቀምጠናል። ገንዘብ አንሰጥም ብለን ብር አንሰጥም ብለን ለምን አደፉንም ብለን እኔ እዚህ ጋር ታስባለህ? እኔ እዚህ ጋር ብር ጉቦኝነትን ዘረኝነትን እዋጋለሁ እያልኩ ከኔ ጉቦቱ የምትመል አጠብቀው። ከኔ በተለያዩ ተቋሞች ናቸው የሚያጋጥመው፣ በተለያዩ ተቋሞች ነው የሚያጋጥመው። እሱን ወጣበታልና አሁን አላወራው፣ ወደፊት ግን ወጣበታለሁ። ስለዚህ ራስሽን ጠብቂ። ዘመቻው መቀጠል አለበት። ይህ ሁሉ ልፋታችን፣ ይህ ሁሉ ድካማችን፣ ይህ ሁሉ እንትናችን እንዳይታይ የሚደረጉ ነገሮች በሙሉ የግድ ነው ነጥሮ መውጣት ስላለበት ለምትሰሪው ስራ በጣም አመሰግናለሁ። ራስሽን እየጠበቅሽ ለማንኛውም ክብር ጠቅላይ ሚኒስትር ዶክተር አብይ እንግዲህ ስራ እየተናገረ ነው ያለው። ማንም ደነፋ፣ ማንም አወራ፣ ምንም ማለት ስራ እየተናገረ ነው ያለው። ስለዚህ ከዚህ በኋላ ሊያሸማቅቀን የሚችል ጽንፈኛና ባንዳ በዚህ ላይ ሊፈጠር አይችልም። የመከላከያው ታሪክ
ያው እየታየ ነው። እንኳን መከላከያ አየር ኃይል እየታየ ነው ያለው፣ ባህር ኃይሉ እየታየ ነው ያለው፣ የደህንነት ተቋሙ እየታየ ነው ያለው ምን እየተሰራ እንደሆነ። ስለዚህ አንዳንድ ሽብሮች እየሰማን ያለ ነው። እንግዲህ ከዚህም ጋር የተያያዘ ነው ጦርነቱ እየተጋጋለ የመጣው በእንትን በኩል በተከዜ በኩል በላሊበላ በኩል በወልቃይት በኩል በራያ በኩል ህወሓት ዘመተ፣ ሻዕቢያ ዘመተ፣ እዛው በላች እዛው ቀረች ነው የምትሆነው። ተው ብለን ያለው እዚህ ጠቅላይ ሚኒስትር ዶክተር አብይ ሲናገር ጦርነት እሳት ነው ሰው ይበላል ተው እያለ እየነገረ እብሪትና ትዕቢት የደፈነው ህወሓትና ሻዕቢያ የአማራና የኦሮሞ ጽንፈኞችን ይዞ እያጠቃ ነው ያለው። ማጥቃት መከላከያን አያጠቃም፣ መንግስትን አያጠቃም፣ ንጹሃኖችን። አሁን ወለጋ ለቀምት ላይ የምናየው ነገር የሚሰቀጥጥ የምንሰማው ነገር በሚዲያ የማይወራ ህፃን ገለው ይረካሉ። አይገርማችሁ? አሮጊት ገለው ይረካሉ። ሰው ሲሞት ነው ትግል ማለት ሰው መግደል ነው። ትግል ማለት ብሶት ነው። ትግል ማለት አለኝ አንዱ ቦኮ ሃራም ደውሎልኝ ነበር። በዚህ አጋጣሚ ላይ አወራ። እስኪ ወንድ ወለጋ ይግባዋል። ወለጋ ለቀም ተቋጥሮ ነው አለ። ተቋጥሮ ነው አለ። በደንብ ገለን ነው ትግል የምንሰራው። ገለን ምን ማታመጣ ማለት ምን ማታመጣ ማለት ያስቀኛል። ምን ማታመጣ ማለት እንደውም አሁን ብደውለት ደስ ይለኝ ነበር። ምን ማታ ትለፈልፋለህ አለ። ትለፍልፋለህ እና እሺ መግደል አቁሙ አልኩት። በቃ አትግደሉ እሺ። ከገደላችሁ ደግሞ ከመከላከያ ጋር ተጋደሉ። ለምን ነው ንጹሃን ግን ህዝቡ መነሳት አለበት በብሶት እንደዚህ አለኝ። አፍ አውጥቶ ነው ያለኝ። ይሄ ውሸት አለ ነገራችሁ ከደወለ እንደውም አሁን እናንተ ፊት ደግሞ ሲያወራ ሰምታላችሁ። ይኸው ቦኮ ሃራም ራሱ ጋር ነው ይኸው ራሱ ጋር ነው የሚውለው። ቦኮ ሃራም ጀመራችሁታል። ቆይ ለምን ከመከላከያ ጋር አትዋጉም እናንተ? ከማ ከኦላ ወጣ እንዴ? ኦላ ማለት የአብይ ድርጅት ነው፣ አንድ ነው ኦላ። አሁን ተመቸኝ። አሁን አይ እኔ በቀደም ዕለት ንጹሃኑን አትግደሉ ስል ጊዜ መሞት አለበት ስተርቴ። ከዛ በኋላ ስብሰባ ተቀምጠን ነበረ። እሺ ስብሰባ ላይ ያው ተነጋገርን። ከዛ በኋላ ከጃልመረው ጋር ለመጀመሪያ ጊዜ ተገናኘን። እሺ ሰዎቹ መዋጋት አይፈልጉም። እኛ ደግሞ ለመታገል ለኦሮሞ ትግል ለኦሮሞ ለመዋጋት ነው እንጂ ወጣ ነው እንጂ ዝምቻ ካለ ማቆመጥ አይደለም። አዎ ስለዚህ በቃ ማለት ገጠር ብቻ አይደለም፣ እኛ ከተማ መያዝ እንፈልጋለን። አዎ በቂ ኃይል ያለን እንደዚህ ደግሞ ጫካ ውስጥ መቀመጥ ይመርጣሉ። እኛ በቃ ወጣሁት እኛ አሁን የራሳችን እናቀቁባለ ከትንሽ ጊዜ በኋላ እኔም ከእናንተ ጋር ገባለሁ። በቃ የሰላማዊ ትግል የጠረጴዛ ካደረግን እኔ ራሴ በቃ የጃልመሮ እና ታዲያ ሽቆታ ላይ ነው የምናደርገው። ድርጅት ነው ማለት ሌላ እናቋማለን። እንደገና ሌላ ይቋቋም። አይሰለችም? ይሄማ ፋኖ ናችሁ ማለት። ፋኖ እኮ 55ኛ ጊዜ ነው ድርጅት ያቋቋመው። ጃልመሮ አብይና ጃልመሮ አንድ ናቸው። አብይና ጃልመሮ አንድ። አብይ ጃልመሮ ራሱ ያስቀመጠው አብይ ነው። እኔ እኮ የፖለቲካ እንዴት እንደወደድኩት ነገር አልችልም። አብይን ያስቀመጠው ጃልመሮ ነው። ጃልመሮ እኮ አሁን ጃልሳኒ ጠርቶታል እኮ። ጃልሳኒና ጃልመሮ እኮ ይገናኛሉ። እሱ እኮ አልተጠራም። እሱ አብይ ቢጠራ አልተጠራም። እሱ ጫካ ነው መቀመጠው። ጃልመሮ እኛ እኮ ሀሳቡ አልገባንም እኮ ለመታገል ነው ወጣነው እኛ። አይ በቃ አሁን ይኸውልህ ስማ፣ ቦኮ ሃራም አዳምጠኝ የሚልን አሁን በቃ ሰላም እናምጣ እስኪ። ቁጭ ብለን እናንተ እናውራ።
ሰላም የለም እኮ ነው ብለህ ከአብይ ጋር ሰላም የለም። ግድ የለም እሱን እኛ እንሰራዋለን። ግድ የለም እሱ አብይ ምን አብይ እኮ አንድ ሰው ነው። አንድ ነገር ልንገርህ እኛ እኮ ስልጣን የሰጠን እኮ ነው ተባባልን። አልሰጥም አለ። እሰጣችኋለሁ፣ እኔ እሰጣችኋለሁ። የት ነው? ቆይ ወለጋን አሁን ህዝቡ ተው፣ ለቀምት አካባቢ ላይ የምታደርጉትን ተውት። አሁን እሱ ህዝቡን አትግደሉት። በስልጣን ደረጃ ላይ ምንድን ነው የምትፈልጉት? ምን ማስተዳደር ትችላላችሁ? ንገሩኝ። ለኔ ስውሩ ጠቅላይ ሚኒስቴር ነው ያለው ላለም እንዴ? እኔ አትግራይም እንዴ? አንተ የኦሮሚያ ምን ኦሮሚያ ክልል ግማሹን ነው የምፈልገው። የት ማለት ነው? የት ለምሳሌ የት የምንፈልጉ ፕሬዚዳንቱን ነው። ፕሬዚዳንቱ እንፈልገዋለን፣ የኤርትራ ኃላፊ እንፈልጋለን። ሌላው ችግር የለው። ቦ ሽመልስስ ፕሬዚዳንት ከሆነ ለምን እንትን አሁን እስቲ ጉራቻ ደብረ ጉራቻና ናሄድና ግባና ውጣ በለው። እሱማ በየመንደሩ ነው። እንኳን እዛ አዲስ አበባ አላችኋል፣ የሰበታ እኮ አላችሁ፣ እዚህ ቡራዩ እኮ አላችሁ። ምን ይሄ አዲስ ነገር እኮ አለ። እሱ ምን አዲስ ነገር እኮ አለ። እዚህ አውቶቢስ እየሄደ እያገታችኋለም እንዴ? አውቶቢስ ሙሉ ሰው ምን አዲስ ነገር አለ? እሱ እናውቀዋለን። አሁን በቃ ሰላም እናምጣ። በእናትህ ቦኮ ሃራም ነው የደከመኝ። በእናትህ እኔ ደክሞኝ ነው። ሰላም የሚመጣው ልንገርህ፣ አንድ ነገር ልንገርህ። ሰላም የሚመጣው አንደኛ እንትን ከተባለ ነው። አብይ አህመድ ሰላም ከተቀበለ ብቻ ነው። አንተ መናገር ያለብህ ለአብይ አህመድ ነው። ምን ልበለው? አቁም፣ የታደርገውን ነገር አቁም። ምን ውሸታ ምርጫም አቁም። አሁን ከ5 ወር በኋላ የሚሄደው ውሸታ ምርጫም ምንም ዋጋ የለው፣ ለሀገሪቷ ሰላም አያመጣም። ትግራዮቹም ወንድሞቻችን ናቸው። በምርጫ ቦርድ የምታካሄደው ነገር አቁም። እንዴት ነው የሚቆመው? ህዝቡ እኮ ነው የሚመርጠው፣ እሱ አይደለም የሚመርጠው። እሱ እኮ ተመራጭ ነው። አንድ ነገር ልንገርህ፣ አንተ ለብቻ ነው የምትመረጠው። ለምን ለብቻ? ፓርቲ እኮ ተፎካካሪ ፓርቲ በሙሉ ተጠርተዋል። እነሱ በየጫት ቤቱ፣ በየመጠጥ ቤቱ፣ በየቃቲባ አሪቃ ቤቱ ቁጭ ብለው ሀሜት ነው እንጂ አንድ የሚሰሩት ስራ ሊሰሩ ያስቡትም ስራ የለም የነገሩት ለህዝቡ። ምርጫ ቀኑ ግን ያው ባጀት ተመድቦላቸዋል። ይንቀስቅሱ፣ ይቀሳቀሱና ይመረጡ ከፈለጉ። ከአዲስ አበባ መውጣት እኮ አይችሉም። ይህ ደግሞ እንዴት የማይችሉት ምን ማለት ነው? የሆነ ነገር መውጣት እስኪ አንድ የተቋሚ ቢሮ በውጭ ከአዲስ አበባ ውጭ ያለውን እስኪ ንገረኝ አንተ። ቢሮ ይከፈትላቸው፣ ይንቀሳቀሱ። ከዛ በኋላ እየገደላችኋቸው ነው። እናንተ ቢሮ ሲከፍቱ ታቃጥላቸዋል። እናንተ ከእናንተ ባያመልጡ ከፋኖ አያመልጡ፣ ከፋኖ ባያመልጡ ከጁንታ አያመልጡ። ትግራይ እሺ፣ አሁን ትግራይ ለምንድን ነው ምርጫ ቦርድ ቢሮ ከፍቶ የማይንቀሳቀሱት? ህዋት አለም እንደ የሚገላቸው እየሄደ እዛ ቁጭ ብለው በየቦታው ለእኛ እኮ እንዲገሉ ያደረገው አብይ እኮ ነው። ኦላና አብይ እኮ ተስማምተው እኮ ነው የሚያቃጥሉት። ኦላና አብይ ምን አገናኙ? አሁን ኦላና አብይ ሁለት ዓለም ሰዎች ናቸው። ባካችሁ እናንተ ፖለቲካ አልገባም። ቦኮ ሃራም በፍጹም አልገባችሁም። እናንተ አሁን በቃ ቁሙና ቁጭ ብለን እናውራ። በቃ በጠረጴዛ ኦላና አብይ ማለት አንድ ላይ በሳቅ ሊደፉኝ እናንተ ሆብ ብላችሁ በሳቅ ልትገሉኝ ኮርዳይት የተነሳችሁ ናችሁ። እናንተ አላማ አላችሁ። ይስቃል። ና አለኝ እኮ በቀደም ጋበዘኝ። ና አለኝ ና እኔ በኮምቦይ አመጣለሁ አለኝ ወለጋ። ማንም አይነካም እናንተ ዝም ብለን አለኝ። ገብርኤል እንደዛ ነው ፈቀደኝ። ና አለኝ አንተ ማንም አይነካም ያለኝ። ጁንታም እኮ ድሮ እንደዚህ ላይ ነበር። ማንም አይነካም አለኝ። ና አለኝ በኮምቦይ እኛ ይዘን እንገባለን፣ እኛ ቦታ ድረስ አለኝ። እንዲያውም በሬ አርደን በልተህ ትሄዳለህ። ገብርኤልም እንደዛ በፈለክበት ሰዓት አሁን ድርጅት ሌላ ድርጅት ላቋቁም ነው በምርቃት ላይ እጠራሃለሁ። እሺ ቦኮ ሃራም ቴንክ ዩ ቻው። ባይዘዌ በጣም አወራችኋለሁ። የሚገርማችሁ ነው በደንብ ነው የምናወራው፣ እየሳቅንም ቢሆን ከፋኖ አመራሮች ጋር እኮ እናወራለን በስልክ። ያው እንደዚህ ኖርማሊ ፓብሊክ አንወጣም እንጂ በስልክ እናወራለን። እና ፖለቲካ አልገባችሁም፣ በቃ አገር አልገባችሁም። በቃ አንደኛ በጦርነት ተጠቃሚ ነን ባይኖች ናቸው። ያተርፋሉ፣ በእርዳታም ያተርፋሉ፣ በጎፈንድሚም ያተርፋሉ፣ ፖለቲከኞቹም ያተርፉባቸዋል፣ አክቲቪስቱም ይነግድባቸዋል ምናምን።
እና ፖለቲካው አልገባቸውም። በቃ በጫካ ኑሮ ልምድ አደረጉት። ግን ከጫካ ወጥቶ መኖር እንደሚቻል አላውቁም። ዛሬ የአማራ ፋኖ ተመልሶ ለማስረሻ ሰጥ የሚናገሩትን መኖር ጀመር ይሏቸዋል። ለማስረሻ ሰጥ ዛሬ የምታዩት ከተማ እየጎበኙ ነው። አውሮፓ አዲስ አበባ ጎበኙ። ሪዞርት በሙሉ አዩ። ይህን ያክል ጊዜ የት እንደርስ ነበር አሉ። ጎንደር አሁን ብትሄዱ ጠቅላላ በሙሉ ሽፍታ የነበረው በሙሉ የገባት ያለ የተዘጉ ኬላዎች፣ መንገዶች ተከፈቱ። እንቅስቃሴ ተጀመረ። ንግድ ተጀመረ። አያችሁ፣ ሰላም ካለ አገር ታድጋለች። ሰው ይንቀሳቀሳል፣ ሰው ይነግዳል፣ ህዝብ ይበላል። አሁን ባህር ዳርም እንደዚህ ነው፣ ጎጃም እንደዚህ ነው ያለው። ትንሽ ወሎ አካባቢ ነው። ስለዚህ አሁንም ኦሮሚያም ክልል እንደዚህ ነው። አሁን በወለጋ በኩል ያለው መንደር 10 መንደር 4 መንደር 2 የሚባሉ ቦታዎች ላይ ሰው የገደሉ ንጹሃን፣ አሮጊት ደግሞ የሚገሉት ወጣት፣ ህፃን፣ ሽማግሌ ለምን አብዮት ይነሳል። በዚህ እየመረጡ ይሄ በወለጋ በኩል አማርኛ ቋንቋ ተናጋሪ የአድዋ ልጆች ናቸው። በሰፈራ የመጡት ናቸው። እዛ እየገደሉ ያሉት እሱን እንኳን እናውቀዋለን። ተውት፣ እሱ ኦሮሞ አይደለም የሚገል ያለው፣ ማን እንደሚገል እናውቃለን። ተውኔ አሁን ስለሱ ውስጥ አልጋም። ዞሮ ዞሮ ግን አሁን ምርጫችን ሰላም ብቻ ነው። ጦርነት እሳት ነው። ልጆቻችን ይበላል፣ እኛንም ይበላናል እያለ ነው አብይም። አልፈልግም ጦርነት። ህወሓት ደግሞ ካለ ጦርነት አልኖርም። ጠዋት ማታ ተነስቶ መጎሰም ነው። አንድ ነገር ሲመጣ ደግሞ ይህ ንጹሐን ምን አድርጎ ነው ይላሉ። አየር መንገድ ፍላይት አቆመ መቀሌ ትግራይ ውስጥ አይበርም ከዚህ በኋላ የትኛው ማንኛውም በረራ። ምክንያቱም አሁን በረራ አየር መንገድ ከጀመረ ልክ እንደባለፈው እንደ ጥቅምት 24 በኋላ እንደ ፕሪቶሪያ ተብሎ እንደተባለ አየር መንገድ ፍላይት ከጀመረ በቦይንግ እንደገና አርሚ 40 አርሚ 20 አርሚ 12 ያለ ተመልሶ ሊገቡ ነው። ስለዚህ ፍላይቱን ማቆሙ ኢትዮጵያ አየር መንገድ ሰሉት እንዳለ መንግስት ትልቅ ውሳኔ ነው የወሰነው። አይው ምክንያቱም ባለፈውም ጥቃት ያደረጉት እንደዚሁ አየር እሺ ከተቋረጠ እንዳትወጡ። ስለዚህ አሁን የኢትዮጵያ አየር መንገድ በረራ ማቆሙ ትልቅ ውሳኔ መጽደቅ ነው ያለበት ከመጨረሻው። ይሄንን ደግሞ ስንል ደግሞ ህዝቡ ይወጣና እንዴት ነው ንጹሃኖች ልጆቻችንስ ለእኛ አይታሰብም ወይ? የእኛ አይታሰብም ብሎ ሚዲያ ላይ የሚወጡት ትግራዋዮች ህወሓትን በቃ በሉት መጀመሪያ። እዛ ምን አይነት እኔ አሁን አንዳንዶች ይወጡ ያደርጋሉ ይወጡ አሁን ማህበረሰቡ ነው እኮ የሚጎዳው። አይሮፕላን በረራ ቢቆም እኮ ትግራይ ምንድነው መንግስት የሚሰራ ያለው? እንደዚህ አቁም በለው ህወሓትን እዛ ጋር የለ እንደገና አርሚ 50 አርሚ 10 አርሚ 12 እየተባለ በአየር መንገድ እንደገና አጓጉዘን ይውጉን እንደገና አይወጋንም። ትክክለኛ ውሳኔ የተወሰነው ተቀመጡ እዛው ጦርነቱ እስኪያልቅ ድረስ እስኪለይለት ድረስ 48 ሰዓት ማቅራራት ነው። አፋችሁ የሚወጣ ወደ ጦርነት ነው እንዴ? ያው እኮ እዚህ ጋር አዳምጥ የሚል ምንድን ነው አስተአሙኑ ሰባት ምስ ኢትዮጵያ ኢትዮጵያ ድሕሪ ሄዚ የሚናገሩትን አፋችሁ ነው። ምን አይነት አፋችሁ ምን መርዝ እንደሆነ ተመልከቱት። ምን እንደሚሻላችሁ አላውቅም። በዚህ ያለቅሳሉ፣ በዚህ ይፎክራሉ። ቀረርቶና ፉከራ የተመታታባቸው ናቸው። አናሳ ሆነናል አንዱ ሲናገር አናሳ ሆነን ኢትዮጵያን 27 ዓመት አንቀጥቅጠን መግዛት የቻልነው ወታደር ስለነበረን ነው። ሁኔታው ላይመለስ ስለተቀየረ ከአሁን በኋላ ኢትዮጵያን ሆነን መቀጠል አንችልም ይሏል። ኢትዮጵያዊ አይደለንም። ምክንያቱም ለ100 ዓመት በላ ነበር አቀዳቸው። ለ100 ዓመት በላ እኮ ነው ያላቸው። ኢትዮጵያ ሆነ መቀጠል አንፈልግም ይሏል። እኔ እኮ የሚናገሩትን ብትሰሙ እኮ እናንተ በእውነት እንገራቸዋለን። ኮርዳይትን እኮ እንትን አትሉኝም ነበር እኮ። ካፋቸው የሚወጣው መርዝ አሁን አየር መንገድ ለምን ቆመ? ይቆማል። ተመልከቱ፣ የሚያናገሩ አዳምጡት። ሂድ ምንድን ያልከው ንገራቸው። ኢትዮጵያ ድሕሪ ሄዚ ንትግራይ ዝኸውን ፖለቲካዊ ኢንቲቲ አይትፈቅድን ተፈቶ ተፀለ ዚስ ኢዝ ክሎዝድ ዋንስ ኤንድ ፎር ኦል። ብፍላይ ከዓ ኣብ ዲሞክራሲ ተኣምኑ ሰባት ምስ ኢትዮጵያ እዚ ከዋፀና ኢልኩም ክትሓሱ። ምክንያቱ ዲሞክራሲ ማለት ማጆሪቲ ታይራንት እዩ ኣይኮነን። ኣብቲ ዝሓለፈ 27 ዓመት እውን ወታደር ስለ ዝነበረና እዩ። ሄዚ ንትግራይ ዝኸውን ፖለቲካዊ ኢንቲቲ አይትፈቅድን ተፈቶ ተፀለ የሚናገሩ አዳምጡ። ኢትዮጵያ የምትመቸን በወታደራዊ ኃይል አንቀጥቅጠን ስንገዛት ብቻ ነው።
አለበለዚያ ግን ኮሎኒ እንደሆነ ምን ቆጥረው ከኛ ውጭ ሀገር ካስተዳደረ ከኛ ውጭ ኢትዮጵያን የሚያስተዳድር መንግስት ካለ በምንም ታምር ትግራዋይ ሀገር ትግራይ ሆኖ እንጂ ኢትዮጵያ ሆኖ አንቀጥልም። ይሄን የሚናገሩት እነሱ ናቸው። እነዚህ ሰዎች ደግሞ ወጣው አየር መንገድ በራ ለምን ቆመ ይላል። ባጀት ለምን አሰጡኝ ይላል። እንደገና ደግሞ ራሳቸው እኔ ስናወራ እኮ ነው እንደ መጥፎ ነገር የምታዩት ነገር ግራ የሚገባኝ እኮ። አፋችሁን አትቆጥቡም። አክሽን ሲመጣ ታለቅሳላችሁ ወጣችሁ። ተነስ ለትግራይ ህዝብ ጸር ትግራይ እንዳታርግ ያደረገው መሰሪው ህወሓት አጥፋ ተዋጋ ከዋጋ ጋር ህወሓት እስካለ ድረስ ትግራይ በምንም ተአምር ሆረር መንደር ትሆናለች እየነገርኩ ነው ያሉት ነው። በምንም ተአምር ህወሓት ካለ ትግራይ የለችም። ከሁለቱ አንዱ ምረጥ። ጦርነቱ ተጀምሯል፣ ጀምረውታል። በጣም ቢንጎ ብለናል እኛ። እንኳን ከነሱ መጣ ነው ያለው። አቁማል አይደለም እኛ የሚመለከተው ያለ መንግስታት ብቻ ነው ያሳወቅነው። ምክንያቱም እንደገና ቪምቶ ደፍተ እንዳትንደባለል እንደገና ጆኖሳይድ እንዳትል ላለ መንግስታት ያሳወቅነው እንጂ ከመጣ እንዳመጣጣ ያው እያስተናገድን ያለነው እሱን ተሰማዋለን። ምን ችግር የለም። ከኢትዮጵያ ሆነ አንቀጥልም ይላል። ኢትዮጵያ ድሕሪ ሄዚ ንትግራይ ዝኸውን ፖለቲካዊ ኢንቲቲ አይትፈቅድም። ተፈቶ ተጸለ This is closed once and for all. ብፍላይ ኣብ ዲሞክራሲ ተኣምኑ ሰባት ምስ ኢትዮጵያ እዚ ከዋፅና ኢልኩም ክትሓሱ። ምክንያቱ ዲሞክራሲ ማለት ማጆሪቲ ታይራንት እዩ ኣይኮነን ድዩ? ኣብቲ ዝሓለፈ 27 ዓመት እውን ወታደር ስለ ዝነበረና እዩ። 27 ዓመት ወታደር ስለነበር አንቀጥቅጥ ገዝተነዋል። አሁን ወታደሮቻችን ህወሓት ወታደር ከተበተነ ጥገኛ ሆነን ኮሎኒ እኮ ነው የሚሉት እኮ ሆነን መቀጠል አንችልም ይለዋል። ታዲያ እንዴት ነው እነዚህ ሰዎች እንዲህ የተናገሩ ተው የሚል የለም። አሁን እኮ የቀራቸው እኮ እንደ ሻዕቢያ ነፃነት ወይስ ባርነት ነው የቀራቸው ማለት የቀራቸው ወሬያቸው ይዘገናል። አሜሪካ ለኛ ተለመነተዋ ዓለም በዓለም ተለመነተዋ ንሳተም ግና እንዲህ ብላተም እዚ ትግራዋይ ንደስኻተም እያ ጀሚሮም አሜሪካ ለኛ ተለመነተዋ ዓለም በዓለም ተለመነተዋ ንሳተም ግና እንዲህ ብላተም እዚ ትግራዋይ ንደስኻተም እያ ጀሚሮም እኔ አሁን እንኳን አይሮፕላን አለ መብራትስ ቢቆም ውሃስ ቢቆም ችግር አለ። በዚህ ትብሪታቸው ምንድነው አርጉ የምትሉ? ሌላውን ደግሞ ሲሰሙ ደግሞ አንገታችሁን ይሰብራል። ሌላው ደግሞ ትግራዋይ ወጥቶ አሁን ራሳቸው እኮ ወደ 6 ነው ተባቱ የሚጨራረሱት ትግራዮች እኮ ካለ መከላከያ እኮ ነው የሚያልኩት እኮ። አንደርታና አድዋ እኮ አብሮ ምስግብ አይበላም ይጨራረሳሉ እኮ። ኤሮቦቹ እኮ እየጠበቁ ነው ያሉት እኮ። ይኸው አዲግራቶች እኮ አንዋጋም ጦርነት በቃም ብሎ ወጡ ከአዲግራት ሰዎች ነው። ከሽሬ ደግሞ በዛ በኩል ደግሞ በዚህ በኩል ሲቀጠቀጡ በወልቃይት ሲቀጠቀጡ በሽሬ በኩል በዚህ በኩል ደግሞ ይንቀሳቀሳሉ እንደገና ይላሉ። ምናቸውም እኮ ነው ግራ የተገባው እኮ ምን አይነት ትግል እንደሚታገሉ። ሌላው ደግሞ ትግራዋይ ወጥቶ በቃችሁ እነዚህ ሰዎች እናስወጣለን ይወጣል። ትግላቸው ተምታቶባቸዋል። ከሽሬና ከፋኖ ባሰቆ ነው መች ነው ትድናለች እያለችህ ነው። አንተ የአብርሃም በግ አይደለህም። እየታረደ ያለ በሬ በእግሩ ከመታህ አለቀልህ። ህወሓት ደግሞ አልቃለች። በተፈናቃይ ድንኳን ሕክምና አግኝታ እየታከመች ነው። ትድናለች እያለችህ ነው። ህወሓት ሳትመለስ የሚመለስ ሰው የለም ወደ ቀያውን እያለችህ ነው። አስረግጣ እየነገረችህ ነው። አንተ ህዝብ ማወቅ አለብህ። ለምንድን ነው የምትፈራ? ህዝቡ ነው የሚፈራ እንጂ ፓርቲ አይፈራም። ይሄ ማወቅ አለብህ። ምንድነው ከዚህ በላይ ምንድን ነው የሚፈልጉ ካንተ? ቤተሰብ ሰጠህ፣
እህቶችህ ሰጠህ፣ ወንድሞችህ ሰጠህ፣ ራስህን ሰጠህ፣ ልጆችህን እንድትሰጥ እየጠበቁህ ነው። ለሰባ ዕድሜያቸው ለሰማንያ ዕድሜያቸው ስትል አንተ ክራንች ይዘሃል። ይበቃሃል፣ ለውጥ ያስፈልግሃል። እንቁላል ሰጥታ ዶሮ እየተቀበለችህ ነው። ወጣት መንቃት አለብህ። ለሰባ ዕድሜያቸው ለሰማንያ ዕድሜያቸው ስትል አንተ ግን ወደ እሳት ትገባለህ፣ ወደ እሳት ትገባለህ። ከዛ ነገ እሷ ወደ ስልጣን፣ አንተ ወደ ጉድጓድ ትገባለህ። ምን ለምን አንተ የአብርሃም በግ አይደለህም ይላል። እንግዲህ ይሄ ነው ትግራዋይ ነው ይሄን የሚናገረው። እነዚህን ሰዎች አንዴ ጠራርገን እናውጣቸው። ለ90 ዕድሜያቸው ወጣቱን በክራንች አስኬዱት፣ በዊልቸር አስኬዱት። ደግሞ እንደገና አሁን ይቀረውን ደግሞ ሊጨርሱብህ ነው። ተውን ቃና ውጣላ። እኔ እምልሃለሁ እዚህ ጋር ወጥቼ ናይ ዋቴ ናይ ወጣኔ እንበል ተጋደላይ አሁንም ትፎክራለህ። ይወጣ እንበል ተጋደላይ እኔ ምን ላድርግ ታዲያ? አየር መንገድ ቆመ ለምን ብላ ትላለህ። ነገር በዚህ ሁሉ ትለፈልፋለህ። ምን ይሁንልህ? ፖለቲካው እኮ ግራ አጋባል። ይጥፉ ወይስ እንጥፋ አለ እኮ መንግስቱ ኃይለማርያም እኮ። በራ ቆሟል፣ ይቆማል። በደንብ አድርጎ ነው የሚቆመው። መብራቱን ሊቆም ይችላል፣ ውሃውን ሊቆም ይችላል። ምንም ማለት በጦርነት ውስጥ ያለ ነው። የመን እኮ ስንት ዓመቷ? 18 ዓመቷ ከመብራት የለም ውሃ የለም። ትግል ጦርነት ከገባ ይሄን የሚገጥምህ የሚረዳውን ሰው ቢያሰልፍ ውጊያ አንድ ነገር ልንገርህ፣ ውጊያ መርጠን አንዋጋም። አንተ እንደምትለው በክላሽ አድርግልኝ። አሁን እኮ የቀራችሁ በውሃ የውሃ ሽጉጥ ብሎ ምን ይጫወትበት አለ ድሮ ሽጉጥ ምን ይጫወትበት ወይ ኮባ እንደዚህ እንቆርጥና በሱ አርጉልን እኮ ነው ውጊያውን የምትሉት እናንተ። እየነገርናችሁ ነው። አቅማችን እያሳየናችሁ ነው። ጉልበታችን እያሳየናችሁ ነው። ያለን እየነገራችሁ አትችሉም እያልን ያለው። አይ እችላለሁ ካልክ ደግሞ አትዘዘኝ። በድሮን አድርግልኝ፣ ድሮን አንሳልኝ፣ ታንክ አንሳልኝ፣ ያለህን ሁሉ ተጠቀም አልኩህ እኮ ነው። በቃ ገባህ አይደለም? ያለህን ሁሉ ይዘህ ግባና ተዋጋ አልኩህ። ለምንድን ነው የምትመርጥልኝ የሚዋጋበትን መሳሪያ? አንተ ለምንድን ነው የምታዝልኝ? አንተ ከሌለ ልስጥህ እኔ። አንተ ከሌለ እሰጥሃለሁ። ታንክ የለም እሰጥሃለሁ፣ ድሮን የለም እሰጥሃለሁ፣ ሚግም እሰጥሃለሁ። ብቃቱ ነው ከተዋጋ። ግን አትችልም፣ ተው ነው የምልህ ያለሁት እኔ። ዋጋ እየከፈልክ ነው፣ ዋጋ እያስከፈልክ ነው። አንተ አትሞትም። በገመድ ጎትተን ያወጣነው እኮ አቦይ ስብሃት እኮ ዛሬ አሜሪካን ሀገር ሆኖ አለ በህይወት እኮ። አቦይ ስብሃት በ90 ዓመቱ አለ። ደብረጽዮን አለ እኮ በ70 ዓመቱ። እነ ሞንጆሪኖ አሉ እኮ። እነዚህ የምትላቸው እኮ አቦይ የምትላ አሉ እኮ አሁንም። ወጣቱ ግን በዊልቸር እየሄደ ነው ያለው። አይኑ ጠፍቷል። በክራንች እየሄደ ነው ያለው። ጦርነት ይበቃሃል። አንተ ስለ ጦርነት ዛስትገውሽን ጎንደር ሄደል መነጠቀልህ፣ ጎጃም መነጠቀ። በልማት ላይ ነው ያለው፣ በፋብሪካ ላይ ነው፣ በኢንዱስትሪ ላይ ነው። አንተ ሀገርን ክልልን አቆረቆስከው፣ አወደምከው ያልኩህ። ተው ወደ ልማት ግባ። አይ ካልክ ጦርነት ደግሞ ከገባ አትምረጥልኝ፣ ለኔ አትዘዘኝ። በተፈለገው ሂሳብ ስሌት መተህ ከዚህ በኋላ የመከላከያ ሰራዊት ማሸነፍ የሚችል ይሄ መንግስት ማሸነፍ የሚችል ማንም የለም። ነገርኩህ ደጋግሜ። ጠቅላዩ ነገረ ተው አለ። በቃ ሰው እየነገረው እንዴት ነው የዝሆንና የአይጥ ውጊያ እንዴት ይዋጋል? የዝሆንና የአይጥ ትግል እንዴት ይታገላል? ሰው አትችሉም እናንተ። አይጥ ናችሁ ለኛ፣ ዝሆን ነን እኛ። በቃ ዝሆንነታችን እኮ በተግባር ነው የምናሳያየ ነው። እና አሜሪካን ልኡካኖቻቸው መጥተው ሲጎበኙ አላየም? አየር ኃይል ምን እንደተናገሩ። ግብፅ እኮ በአሁኑ ሰዓት እኮ እየፈራች ነው ያለችው። የኢትዮጵያ አየር ኃይል መጥቶ ካይሮን ይመታብኛል ብላ እኮ ስጋት ላይ ነች እኮ ያለችው ግብፅ። ይህን ያክል ነው ያሰጋናቸው። ይህን ያክል ነው ቀጠናውን ፈስ በፈስ ያደረግነው ነው ያልበደበት ነው። ምን ብዬ ልንገር ከዚህ በላይ እንዴት አድርጌ ላስረዳ? እኔ ነገርኩ። ተው አትችልም። በቃ አትሞክረው። ስለ አትሞክረው ለማለት ሸምልሽ አትለኝም አንተ። አትሞክረው ተው በቃ። አደከሙን እኮ። ተሞከረ። ከእንግዲህ በኋላ ወያኔ በፈለገው እርዳታ በፈለገው ኃይል ክላሽ ሳይሆን የሚረዳውን ሰው ቢያሰልፍ ማሸነፍ አይችልም። ማሸነፍ ካልቻልክ ደግሞ መዋጋት አያስፈልግም። ብዙ በመነጋገር ነው። ምክሬ ጦርነት ይብቃን።
በአንዳነት ይብቃን። ቁጭ ብለን ተነጋግረን ተመካክረን በንግግር 3 ዓመት ከምንዋጋ 10 ዓመት ብንወያይ ይሻላል። ከምንገዳደል ለሌላው ሲሳይ ከምንሆን አርፈን ተቀምጠን ተነጋግረን በሰጥቶ መቀበል መርህ ችግሮቻችን መፍታት። ትግራይ በዛ ውስጥ ችግሯ ይፈታል። የማደግ ዕድል አላት። ትግራይ የማደግ ዕድል አላት። ያንን ማድረግ ይጠበቅብናል። ለዚህ ዋናው ወሳኙ ህዝቡ ነው። እዛ ያለው ህዝብ ጥቅሙንም ያውቃል፣ ጉዳቱንም ያውቃል። ይሄን አስቦ ወደ ሞከረ እዚህ ጋር ነገር ልምጣ። የጠቅላይ ሚኒስትሩ ንግግር ስለስለስ ስላለብኝ ነገር ግን በሚገባው ቋንቋ በቃ ማንንም ኃይል አሰልፋችሁ እኮ ተዋግታችኋል እኮ። ሱዳን አሰልፋችሁ ተዋጋችሁ፣ ሻዕቢያ አሰልፋችሁ ተዋግታችኋል፣ ሶማሌን አሰልፋችሁ ተዋግታችኋል። ሌላም ካላችሁ አሰልፉና ኑ። አታሸንፉም። በቃ ነገር እኮ አታሸንፉ ባለ ለምን ይመስላል? ይሄን ያለ ለምን ይመስላል? ስለማታሸንፍ ነው። ስለማታሸንፍ ብቻ ሳይሆን ተሸንፈ አሳይተናል እኮ። ዳግም ፕሪቶሪያ የሚባል ነገር ከዚህ በኋላ አይነሳም። ኬንያ የለም፣ ኡጋንዳ የለም፣ ፕሪቶሪያ የለም፣ ታንዛኒያ የለም፣ ዚምባብዌ የለም፣ ሐረር የለም። የትም ቦታ ድርድር የሚባል ነገር ከዚህ በኋላ የለም። እዛው በላች እዛው ቀረ ጫውታው ያልቃል። ዳግም ሁለተኛ ጊዜ አሁን አየር ስቤ እነሳለሁ የምትለው ውጊያ የለም። ማንንም ኃይል አሰልፈናል እኮ። የፈለገውን ኃይል ይዘናል እኮ። አትችልም። ከዚህ በኋላ ጁንታ የሚባል ኃይል አትችልም። በቃ አትችልም አለ እኮ። በቃ አትሞክረው አለ። ምትፈልጋለ አትሞክረው፣ ግን ጦርነት ይጎዳል አለ። ይቅርብን። 8 ዓመት 8 ወር 8 ሰዓት ከምንዋጋ 80 ዓመት ቁጭ ብለን እንወያይ። ሰው ነው እየሞተ ያለው፣ ንጹህ ነው እየሞተ ያለው፣ ወጣት ነው እግሩ እየተቆረጠ ያለው፣ አይኑ እየጠፋ ያለው። ግድ የለም እንጨቃጨቅ፣ በር ዘግተን እንደባደብኛ አለ። እብሪት፣ ትዕቢት፣ ፉከራ፣ ቀረርቶ አዳም ዝም ይለን እኮ። አትችልም አለ እኮ። ማንንም አሜሪካንንም ካናዳንም አይደለም ራሻም አይደለም ኮሪያ ማንንም ማሰልፈበት ቦታ ከዚህ በኋላ የመከላከያ ሰራዊት ሊደፍር የሚችል ኃይል የለም። ነገርኩ። ግብፅ አልሲሲ ዛሬ የኢትዮጵያ ነገ መታ ካይሮን ታጠፋብናለች፣ አስዋን ግድብን ትመታብናለች። ድሮ ስለ አባይ ነበር የምናስበው። አሁን ግብፅ ስለ አስዋን ግድብ እንዲያስብ የቤት ስራ ሰጥተነዋል። እዚህ ቁጭ ብለን ፕሬስ አድርገን አስዋን ግድብ ማፍረስ እንችላለን። ፕሬስ አድርገን አለምንም ተከላካይ። ያውቁታል ቴክኖሎጂ የተላበሱ ነው። አልሲሲ ለዚህ ነው ፈስፈስ የሆኑት ግብጾች ዛሬ የሚናገሩት እንታያለ። ፈስፈስ ሆነዋል። ለምን ያዩናል ምን እየሰራ እንደሆነ። ለዚህ ነው ተው ነገረ እኮ ይሁን። ውጊያ ተሞከረ ሞክረሃል። በፋኖ ሞክረሃል፣ በሸኔ ሞክረሃል፣ በሻዕቢያ ሞክረሃል፣ በሱዳን ሞክረሃል። ሞከር አልሆነም ማለት በቃ ቁመው፣ አለበለዚያ ዋጋ ትከፍላለህ እያለ ነው። ውጊያ ተሞከረ። ከእንግዲህ በኋላ ወያኔ በፈለገው እርዳታ በፈለገው ኃይል ክላሽ ሳይሆን የሚረዳውን ሰውን ቢያሰልፍ ማሸነፍ አይችልም። ምንም ኃይል አሰልፈ መተህ ማሸነፍ አትችልም። አዳምጠኝ። ህወሓትና ሻዕቢያ መርዳዎቹን ልንገራችሁ። በምንም ታምር ምንም ይዛችሁ መታችሁ አትችሉም። ሀገራችሁ ይጠፋል። ሀገራችሁ ይጠፋል። ትወድማላችሁ። ያልቅላችኋል። የምትይዙት ቀበሌ ነው የሌላችሁ። ይህም ነገር መሬት ያለውን ነገር ኮድራይት ቀላል ነው እኮ። እነዛ ትግራይ ውስጥ ያሉትን ቫይረሶች አንጠልጥሎ ማምጣት ነው። ከዛ ህዝቡ አይሰጥም አሳልፎ። ያማ አንተ ደግሞ ህዝቡ እኮ ሁለት ነው እኮ። በዚህ በኩል ልቡ ያለው ልክ እንደ ሻዕቢያ። አሁን ሻዕቢያዎች ያታችኋል። የሻዕቢያ ኤርትራውያኖች ናቸው በአብዛኛው። ኤርትራዎቹን ዝም ብላችኋቸው። እንደ ኢሳያስ አፈወርቅ የሚጠሉት የለም። እንደ ኢሳያስ አፈወርቅ ያሰቃያችሁ የለም። አትላንቲክ ኦሽን ከቷቸዋል፣ በባህር አስበልቷቸዋል፣ ከሀገር አሰድዷቸዋል፣ ሀገር አልባ አድርጓቸዋል፣ ቀብራቸው ሬሳቸው እንዳይገባ አድርጓቸዋል። ኤርትራዊ መከራ ውስጥ ነው። የፈለገን ኤርትራዊ ብታናገሩ ኢሳያስ አፈወርቅ ነው ይወደዋል። እንደዛ እያደረገ እየገደለ ይገደዋል። ይሄ የምታየው ነገሩ በቃ
እንዲህ ያደረገው ያሰቃየው ኢሳያስ ይወደዋል። እነዚህም ህወሓት የሚባሉት እንደዚህ ናቸው። ትግሬዎቹ ህወሓቶችን ይወዷቸዋል። እኛ ነን ይመስለን አይምሰልህ። አሁን ግን ኳሱን አንጥረን ትግራይ ውስጥ ስንከተው አንደርታና አድዋን የምትጨፋጨፈው ኤሮብና ሽሬን የምትጨፋጨፈው አጋሜና ምናምን የምትጨፋጨፈው የሚመጣ የለም። ዳር ሆነን የምናየው መጨረሻ ላይ ሰሚ ፋይናል እንጋጠማለን ብለን የአሸናፊዎች አሸናፊ ግጥሚያ ነው ከኛ ጋር የምታደርጉት። ተጨራርሳችሁ ካለቃችሁ በኋላ ነገር እኮ ምንም ኃይል ይዘህ አታሸንፍም አለ። በቃ ምን ይበል ከዚህ ያለ ዳሽ ሳይሆን የሚረዳውን ሰው ቢያሰልፍ ማሸነፍ አይችልም። ማሸነፍ ካልቻልክ ደግሞ መዋጋት አያስፈልግም። ቁጭ በመነጋገር ነው። ምክሬ ጦርነት ይብቃን። ምክራችን አሁንም ጦርነት ይብቃን። በቃ ምን ብዬልህ ግራ ገባኝ። ደከመኝ። ፖለቲካውም ማደከመኝ፣ እኔም ደከመኝ። 48 ሰዓት ወጥቶ በአንዱ ስትሎ በአንዱ በጮህ መለፍለፍ መቀደድ ምናምን ሰለቸኝ። በቃ አስጠላኝ። ለነገሩ እኔም ታኬታ ይሰቅላሉ ሰሞኑን። ዞሮ ዞሮ ምንድን ነው የሚለው ደከመኝ፣ አደከመኝ ፖለቲካው። በቃ ጦርነት ይብቃ፣ በቃ ይብቃን። በቃ አመት ከምንዋጋ 10 ዓመት እንሰብሰብና እንወያይ በሀሳብ። አይ ትላለህ ይወጣ ይሄው ጦርነት ይጎዳል ነው የሚለው። ይጎዳል፣ ዋጋ ያስከፍላል እያልኩ ነው። አይ ያስከፍለኝ ብር ከገባ በኋላ ወጣ ቪምቶ ተደፋ እንዳትል፣ መንደባል እንዳትል፣ ጄኖሳይድ እንዳትል፣ አየር መንገድ ቆመብኝ እንዳትል፣ መብራት ተቋረጠብኝ እንዳትል፣ ባጀት ከለከለኝ እንዳትልኝ ተው እያልኩ ነው። ጦርነት አቁም እያልኩ ነው። አላቁምም ብለህ እነዚህ ነገሮች ለምን አልሆኑልኝም ካልከኝ አንተ ደደብ ነህ። ፔሬድ ጦርነት ይብቃን፣ ባንዳነት ይብቃን። ቁጭ ብለን ተነጋግረን ተመካክረን በንግግር 3 ዓመት ከምንዋጋ 10 ዓመት ብንወያይ ይሻላል። ከምንገዳደል ለሌላው ሲሳይ ከምንሆን አርፈን ተቀምጠን ተነጋግረን በሰጥቶ መቀበል መርህ ችግሮቻችን መፍታት። ትግራይ በዛ ውስጥ ችግሯ ይፈታል። የማደግ እድል አላት። ትግራይ የማደግ እድል አላት። ያንን ማድረግ ይጠበቅብናል። ለዚህ ዋናው ወሳኙ ህዝቡ ነው። እዛ ያለው ህዝብ ጥቅሙንም ያውቃል፣ ጉዳቱንም ያውቃል። ይሄን አስቦ ወደ መልካሙ ነገር ራሱን መውሰድ አለበት። በቃ ህዝብ ተነስ፣ የትግራይ ህዝብ በቃ በላቸው። ኤርትራና ትግራዮችን ሞች ማራም ናቸው ማለት ውይ አሁን ሊያስጮኑ ሰዎች እንዲህ እነሱን ሰንደል ፀጉራቸው ላይ ለኩሶ አሳብዳቸዋለሁ ስር ይሄዳው እኔ ውላምጥ ነው ራሴ እኔ ሊያሳብዱ ሰዎች እብሪት ንብርስ ምድሪ ንብረት ባህሪ ነተወት ባህሪ ሸበጥት ዋለ ንብርስ ምድሪ ዓላቲ ስብልካ በኩሉ ተዓሊ ውርትር ስዋያ በማግድ ከራ ንብረት ባህሪ ነተወት ባህሪ ሸበጥት ዋለ ንብርስ ምድሪ ዓላቲ ስብልካ በኩሉ ተዓሊ ውርትር ስዋያ በማግድ ከራ እኔ እንዲሁ ሰው ጦርነት እንዴት ሱስ ይሆናል? ጦርነት ሱስ ይሆናል? አይሆንም እኮ ጦርነት ሱስ ይግባቡ አቁሟት በላቸዋል። እንዴት ጦርነት ሱስ ሊሆን ይችላል? ከባድ እኮ ነው። ሰው በሳት ይቀልዳል። እኔ የራሳችሁን ልቦናችሁን እኔ አይዶን እግዚአብሔር ልቦና ነስቷችኋል። እሱ ችግር የለብኝ ከፈጣሪ ጋር ያልናጋገ ይገንጠሉ ለናገራችን ሰላም አንታገኝ። እነርሱም እንደዚህ መሀል ላይ ቁጭ ይላል። አንድ ሆዳ ጨዋታቸው እኮ ቀላል እንዳይመስላችሁ። ይኸው አንድ ቀን አየር መንገድ በራ ቆም ብሎ እኮ ይጮሁን ያሉት እኮ 48 ሰዓት የማይመጣልኝ እኮ መልዕክት የለም እዚህ
ኮርዳይ ንጹሃን ትግራዮች አሉ፣ ለሆስፒታል የሚሄዱ አሉ፣ ቤተሰብ ጠያቂዎች አሉ። ትግራይ ለምን ይበደላል? መንግስትን ንገረው። አየር አይከፈትም፣ አየር መንገድ በቃ አይበርም። ቅንቅራ አይከፈት፣ አይሄድም፣ በራ የለም። መብራትም ይቋረጣል። እንደው ምን ታመጣለህ? ቅንቅና ይችላል ብላል። ግጠም አለ የሚል ሰው ከፍ ይችላል። ግጠም ሂድ ተዋጋ። እናንተን ሽሩ ማለት ስለችኝ እኮ ተዉ፣ በቃ ተዉ። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው አለ። እኔስ ብኖር ባለም ላይ አለ። ጥራውን ገጸቁ ዘፈን እኮ አቅምን አውቆ መኖር ጥሩ ነው፣ ታላቅ አቅማችሁን ወቁት። ከመንግስት አይደለም። አሁን እናንተ ከመንደር ጫካዋ የመዋጋት አቅም የላችሁም። ጉራ ብቻ ነው። እንበር ተገረለ አሰበለ በለው ይዲዛ አይሮፕላን ቆመ ብለህ የምትበላውና የምትጠጣው እስኪ ጭንቅ ድረስ ሆናል ያለው። አለበለዚያ እንደ በርሊን ግን ብንገነባውና እንዘጋዋለን። ተነስ ትግራይ ህዝብ አይታል። ተከዜን አቋርጦ የመጣውን ሻዕቢያ 3 ተጣምሮ መጡ። ተከዜን አቋርጦ ሊዋጉ ሻዕቢያ ህወሓት እንደገና የጀቡስታ የሚባላል ወይ ፋኖ የሚባላል ተዋግቶ መጡ። ወይዬ ላይቭ ላይ ስለሆንኩኝ ነው። ልጨርስና ልደውልልህ አንዴ። ሚዲያ ላይ ነኝ። እሺ ይምጣልህ። እሺ ቴንክ ዩ። እሺ እና ወይ አይከፈት በእግራችሁ ይሄዱ። እንደዚህ አሳብዱ ይሄዱ። 48 ሰዓት ያበራሽን ጠባሳ ያየ በሳት አይጫወትም ማለት የአየር መንገዱ ሲገርም መብራት እንዳይቋረጥብን ስነ ስርዓት ቢኖርችሁ ጥምሰል የሼህ ሁሴን ጅብሪል ትንቢት ይፈጸም ዘንድ ግድ ስለሆነ ነው። ወሎ ተደስቶ እያለ መረባ ሰሜን አንገራግራ ስትሎጣ ገባ ይመሽግባታል ዝንጀሮና ሌባ ሆር መንደር ትሆናለች ማለት ነው። ሼህ ሁሴን ጅብሪል ታገውት ይሄን ውድና የተከበርከው የትግራይ ወጣት የሚሞትልህ ቀረርቶ የሰርግ አይደለም የጦርነት ነው። በቃኝ በል። ከባለፈው ተማር። በግፍ መሞት ጀግነት አይደለም። በዚህ ዘመን ጀግና የሚያስብለው ለልማትና ሰላም ዘብ መቆም ብቻና ብቻ ነው። ለሶስት ግለሰቦች ስልጣን መራዘሚያ ህይወትን አትገብር። ኢትዮጵያ እንደሆነ መቼም አትሸነፍም። ከልማቱ ተማር፣ አገርን አሳድግ። እነዚህ ሰዎች የክፋታቸው ክፋት ጥቅምት 24 ጦርነት ትግራይ ሲጀምሩ እኮ የኢትዮጵያ መንግስት ገብቶ ባልመዳ ጨርቃጨርቅ ፋብሪካ ይጠቀማሉ እኮ። ጨርቃጨርቅ ፋብሪካቸውን እኮ ያወደሙ ሰዎች እኮ ናቸው እነዚህ ህወሓት የሚባል ፋብሪካቸውን ትግራይ ውስጥ ያለ ፋብሪካ እኮ ወድመዋል እኮ። እንዴ ገና ለገና መጥቶ መከላከያ አዲግራት መድኃኒት ፋብሪካን ይጠቀምበታል እኮ። መድኃኒት ፋብሪካ ያወደሙ ሰዎች ናቸው፣ ክፉዎች ናቸው። ለገዛ ዘራቸው እኮ ናቸው ክፉ። እነዚህ ለሰው እኮ ለራሳቸው ዘር ክፉ ናቸው እኮ። አንድ የትግራይ ባለሀብት ትግራይ ውስጥ ኢንቨስት አያደርግም። አንድ እስኪ ጥራልኝ። በሙሉ የትግራይ ባለሀብት ሀብቱ የት ነው ያለው? እዚህ ነው ያለው፣ አዲስ አበባ ነው ያለው፣ ጎንደር ነው ያለው፣ ጎጃም ነው ያለው፣ ዱባይ ነው ያለው፣ ቻይና ነው ያለው፣ አሜሪካን ነው ያለው፣ ዩሮፕ ነው ያለው። ለምን? ስለማያምኑት ሀገራቸውን አያምኑትም። መቀሌ ላይ ከሰራ አንደርታው መጥቶ ይዘርፈኛል ይላል። አድዋ ላይ ከሰራ ከሽሬ መጥቶ ይወስድብኛል ይላል። እዚህም ሲሰሩ በጥንቃቄ ነው የሚሰሩት። አዲስ አበባም ላይ ሁሉ የምታየው የህወሓትና የሻዕቢያ ሀብት የምታየው ብታምንም ባታምንም ለ50 ሚሊዮን ህንፃ 150 ሚሊዮን ከባንክ ወስዶ ነው። ባንክ ውስጥ እነሱ ናቸው የሚሰሩት። በዝብዘዋታል አገሪቷን። 27 ዓመት ገለዋታል። አንድ ጊዜ አንዱ ባንክ ምን ባንክ ነው አንድ የወያኔ ባንክ ከባንክ ተበድሯል ህንፃ ሲሱ እና አልከፈለም። ሰው ባንኩ አራዳ መሆኑ ማስጠንቀቂያ ሰጠው ሰው ይወስዶታል። እንደው መኖሩን ማያውቅ ሰው
ከዛ በኋላ ከዚህ ጀምሮ የሐራጭ ማስታወቂያ ለና አወጣ ባንኩ ብሩ እንዲያገኝ የሰጠው 150 ሚሊዮን ብር ህንፃ የፈጀው 30 እና 40 ሚሊዮን ብር ሰውየው 160 ወርጎ በልቷል በባንኩ ጨረታ ወጣ 30 ሚሊዮን ብር የሚገዛው አጣ ባንኩ ያን ህንፃ 30 ሚሊዮን ብር የሚገዛው ይሄ ሁሉ አዲስ አበባ የምታዩት ህንፃ በሙሉ እንደዚህ ነው በሙሉ ግለውታል እነዚህ ሰዎች ግን የራሳቸው ህይወት አላቸው የራሳቸው የተንደላቀቀ ህይወት አላቸው ምግበይ ዱባይ ላይ ከ9 በላይ አክሲዮን ውስጥ አለበት 2 የራሱ ሪስቴት አለው ዱባይ ይሉና ጠይቁ ማለት ነው እዚህ ብቻ 10 ምናምን ህንፃ አለው አዲስ አበባ ላይ ብቻ ምግበይ ነው የምላቸው የአቦይ ስብሐት የደብረ ጽዮን የነሞንጆሪውን ሀብት አጠይቁን አዲስ አበባ ላይ መንግስት ለምን እንደማይወጣው አላውቅም ቢያወጣው ትጉት ሰማላችሁ ለእድገታችን ለስኬታችን ማነቆ ሆኑብን እኮ ለምንድን ነው የትግራይ ህዝብ ዝም ያለው ይሄ ነው በየተቋሙ ውስጥ ተሰግስገው የሚገሉ እነሱ ናቸው ከንቲባዋ የምታብደው በእነሱ ሰዎች እነሱ መንቀላቅቷት ነው መሬት አስተዳደር እነሱ ናቸው ክፍለ ከተማ እነሱ ናቸው ቀበሌ እነሱ ናቸው ወረዳ እነሱ ናቸው ኤምባሲ እነሱ ናቸው ውጭ ጉዳይ ሚኒስቴር እነሱ ናቸው በየቦታው ቁጭ ብለዋል በየቦታው ኪ ቦታ ነው የተቀመጡ ዝም ብሎ እንዳይመስላችሁ ለዚህ ነው ሪቮሉሽን ይፈልጋሉ ቅል ይመስላችኋል እናንተ እነዚህ መጅገሮች ናቸው አዶናይ 40 ምንጭ ገብቷል 40 ምንጭ ስንት ታሪክ የሰራን ጀግኖች ያለን እኮ እኛ 40 ምንጭ ስንት ጊዜ በሙሉ ሰግጥ ደድብ ሴጋ 40 ምንጭ ገባ 40 ምንጭ ገብቶ የሰላም አምባሳደር 40 ምንጭ ፍክል አሳቁኝ 40 ምንጮች አሳቃችሁ ብሉ ሾሙታል ከአዶናይ ጀርባ ያለው ጅጌም አልገባችሁም ሰዎች ትልቅ ሪቮሉሽን ወጣቱን እየሰበሰበ ነው ያለው ወጣቱን እያደራጀ ነው ያለው ወተከታዮች እያመጡ ነው ያሉት አንድ ቀን ላይ ፊሽካውን ነፍቶ ዋሄድ ያለ ሰዓት ላይ ማዕበል ነው የሚሆነው ኢትዮጵያ ውስጥ ማዕበል የወጣት ሪቮሉሽን ነው የሚያስመስለው አንተ ዛጋ ጋሞ ገብቶ ዶርዜ ገብቶ ፎቶ ተነስቶ 40 ምንጭ ይሄ መስሏል ከጀርባ ያሉት ልፍ ነው ይዋቸው በሙሉ ትግራዮች ተሰባስበዋል አምብሬላ ነው የሆኑ ትግራዮችን ለመሰብሰብ አዶናይ ማለት አልገባችሁ ፖለቲካው እናንተ ገና ናችሁ ጥፍራም ስለሆናችሁ እኮ ገና አልገባችሁ ሲገባችሁ ተነግሩኛላችሁ አንጊዜ ይሄ ነገር ሲገለበጥና ፖለቲካው ወሬላ ሲመጣ ያ ኮርዳይት እኮ ጠርጥሮ ነበር ትላላችሁ ጠርጥሮ አይደለም አውቄ ነው የነበረው ጠርጥሮ አይደለም አውቄ ነው የነበረው መንግስትንም ነግሬዋለሁ ተው ብዬዋለሁ ፈትሽ ብዬዋለሁ አመጽ እንደዚህ ነው የሚደሰው ማዕበል ነው የሚሆነው እኔ ምለው ኮርዳይ የባለስልጣኖቹ ልጆች የት ነው ያሉት ዳውና የተከበረው ሰፊው የትግራይ ህዝብ ለሞት ከመሞት ይሄ ነው ጫውታ ያለው የተሰረቀ ብር እኮ በዘር ላይ ካንሰር ሆኖ ይጣበቃል የዘረፉት ይላል ስለዚህ አሁንም ቢሆን ኢትዮጵያ ላይ ያሉት አደጋዎች በሙሉ ለነገሩ መንግስት ከደህንነት እይታ ውጭ አይደለም ከመከላከያ አቅም ውጭ አይደለም እየተከታተለ ነው ግን ከላዩ ከንጭጩ ካልቆረጥከው በስተቀር በኋላ አስቸጋሪ ሊሆን ይችላል ኢትዮጵያ ሀገር የሞኘነች ተላላ የሞተልሽ ቀርቶ የገደለች በላ ጫውታው እሱማ ተዘፈነ ጠቅላይ ሚኒስትሩ እየተናገረ ነው ያለው ጠርጥር ብያለሁ ለዚህ ነው አንዱ የሚተማመኑት ይሄ ነው ጀውዬ በቀደሙት ምን አለ የከተማው እንቅስቃሴ በጣም አስተማማኝ ሆኗል ሙምመቱ በጣም የሚያኮራ ነው እንቅስቃሴው ጥሩ ነው ማዕበሉ ተነቃንቋል ጀውዬ እኮ ነው ቀውዬ እኮ ነው ጥሩ ይወርሽ እየተካሄደ ነው ያለው ሊፈነዳ ነው አለ እንዴት ነው የሚፈነዳው ፊኛ ነው ልደቱ 45 ቀን መንግስት ገለብጣል ያለው አልሳካሲ ነው ምን አለ ምንድን ያሉት ትላንት ሰምታችሁታል አሁን የሰጠውን ኢንተርቪው አልሰማችሁትም
እንኳንም አልሰማችሁት ማላወራለትም እንደ ከባድ ነው። ሻዕቢያ የመጨረሻ መቀበሪያው የመጨረሻ ኳሱን ጨርሷል ያለው የፋኖ ትግል አልቋል። ምንም በቃ ፋኖ የሚባል ትግል የለም ከዚህ በኋላ ጌም ኦቨር። እንደ ዳይኖሰር ነው ያደረግነው። ሸኔ የሚባል ነገር የለም፣ ተበትኗል። አያችኋል። ቦኮ ሃራም ራሱ ከጃልማሮ ጋር ጣልቷል። ሌላ ፓርቲ ካላቋቋመ በስተቀር ኦላ የሚባል የለም ማለት ጭራሽ ኦላ ያብይ ነው አለ መጥቶ ይግባ ፖለቲካ ይግባ መለስ ስታበቃ መፍትሄ ቅድም የነገርኳችሁ ነው። አትጀምሩ ውጊያ ብያለሁ። ከጀመርክ ግን በምን እንደምዋጋ አትምከረኝ ነው የሚለው እኮ እንዴ። ያማለች ያሰገደች የመንሸር ኢትዮጵያ መነሳት ውበቷ ለዓለም መታየት ሲጀምር በውስጧ ያለው ማዕድንና ጥቃት ብልጭ ያለ ሲመስል ታሪካዊ እናታችን ኢትዮጵያ ጠላት ግብፅ ጠፍጥፋ የሰራቻቸው ሰው መሳይ አሻንጉሊቶች ቢበጠብጡም እማማ ኢትዮጵያ ግን መቼም በከፍታው ማማ ላይ ያለች ቴካ ወሰግናለሁ። እምዋጋበትን አትምረጥብኝ ነው የሚልኩት ጠቅላይ ሚኒስትሩ። አበቃ አትንገር የለኝ ትችላለህ ተዋጋ እያለ ነው ያለው። መፍትሄ ውጊያ ለመጀመር ነው። ከጀመርክ ዘመናዊም ሁን ሀብታምም ሁን ደሃም ሁን ያው ኮላተራል ዳሜጅ ውጊያ ያመጣል። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ውጊያውን ከጀመርክ በኋላ የምዋጋበትን መሳሪያ አትነግረኝም። እኔ እናንተ ድብድብ ከተያዝና የምንደባደብ ከሆነ ፊት መማታት የሚባል የለም፣ አይነ መማታት የለም። ተገባብተናል። ትመታኛለህ፣ እመታለሁ፣ ጥልሃለሁ፣ ጥለኛለህ። አትመርጥልኝ ምን እንደምመታ የነገረን ያለው እኮ በቃ ገብታል ወደ ሜዳ ግጠም አለኝ ግጠም አለኝ ግጠም አለኝ ግጠም አለኝ የሚዘባን ዘፋኝ ነበር። እሱን አዳምጥ በቀን 3 ጊዜ ከምግብ በፊት ተው ብያለውን ከዛ በፊት እንዴ ምን አይነት የፋኖ ትግል እኮ አደረጋችሁት እኮ። ማን ማስረሻ ወጥቶ ወንድ ከሆነ አብይ እስኪ በክላሽ ግጠመን አለ። ፋኖ ወንድ ከሆነ በድሮንና በታንክ ነው የጨፈጨፈ። የለ ታንኩና ድሮኑ ያመጣሁት ለእርሻ ነው ለአግሪካልቸር ነው ያመጣሁት። ወይዬ ቡቱዬ ቅንቅና ሙሉ አትዘዘኝ። እኔ በምን እንደምዋጋ ጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ይሄ ውጊያ ለመጀመር ነው። ከጀመርክ ዘመናዊም ሁን ሀብታምም ሁን ደሃም ሁን ያው ኮላተራል ዳሜጅ ውጊያ ያመጣል። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ውጊያ በጣም አስቀያሚ ነገር ነው ከተገባ። ቲፒኤልኤፍ ከተሞች ላይ ከባድ መሳሪያ ያከማቸው፣ በሃይማኖት ተቋማት አካባቢ ላይ እንደ ምሽግ የተጠቀመው፣ ሮኬት የተኮሰው ዋናው ምክንያት በጣም ከፍተኛ የሆነ የሲቪል እልቂት እንዲፈጠር በማሰብ ነው። ጥንቃቄ ለማድረግ ከፍተኛ ጥረት ተደርጓል። አሁን ለትግራይ ህዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ። ብዙ ለትግራይ ህዝብ፣ ለትግራይ ወዳጆች ቲፒኤልኤፍ ጥቅምት 24 ተበትኗል። አሁን ርዝራዡ ነው ያለው። የዛ ውጤት ደግሞ ብዙ ሰዎችን አሳጥቷቸዋል። እና አቦይ ስዩምን አጥቷል። እና አቦይ ፀሐይን አጥቷል። አቦዎቹን አጥቷል። የቀረ የለም። ጌም ኦቨር። ያንን ያለቀው የተበተነው። ከዚህ በኋላ ያለው ቲፒኤልኤፍ አልሞት ባይ ተጋዳይ ሆኜ እንደገና የተቀረውን የትግራይ ህዝብ አስጨርሳለሁ ብሎ የመጣ ካልሆነ በስተቀር እመኑኝ ከመንደር ልጅ ጋር አይዋጋም። ከመንደር ልጅ ጋር አይዋጋም። ይሄንን በኮንፊደንስ ነው የምነግራችሁ። መሬት ያለው ነገር ስለማውቀው ነው የምነግራችሁ። ዱቄት አይደለም እኮ የሆነው። ምንድን የሚባል ሌላ ከዱቄት ያነሰ እንደሱ ነው የምሰጣችሁ እኮ የሉም። በደመ ነፍስ ነው።
የሚዋጉት። አሁን ተሾሽቀው ፋኖ ውስጥ ገቡ። ትላንት ሂሳብ አወራርዳለሁ አማራው ከአማራው ጋር ያሉት አማራው ውስጥ ገቡበት። አሁን ትላንትና ኦላ ውስጥ ነበሩ፣ ሸኔ ውስጥ ነው የገቡት። ወጡ ከሸኔ ውስጥ። አማራውም አላዋጣ ሲላቸው ዘሎ ሻዕቢያ ውስጥ ገቡ። እንደገና ገቡ ተመልሰው ሻዕቢያ ውስጥ ገቡ። እንዲሁ እንደተረመጠመጡ የሚኖሩ ዱቄቶች ናቸው ቲፒኤልኤፍ ማለት ነው። ብሮ ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ፣ መጋጋጥ ጠቀሜታ የለውም፣ ዋጋ ያስከፍላል። ኮሎኔል ልደቱ ኢትዮጵያ የባህር በር ካገኘች እኔ ፖለቲካ ቆማለሁ ያለ ደንቆሮ ተዋቸው ወድቆ መፈራገጥ። ስለዚህ እኔ አሁን ዞሮ እዚህ ውስጥ መግባት አሁን ነግሬያቸዋለሁ፣ መክሬያቸዋለሁ፣ ተው ብያቸዋለሁ፣ እረፉ ብያቸዋለሁ። ባካችሁ ብትፈልጉ በሽማግሌ ልምጣባችሁ። በፖለቲካ አስተምሬ ድንጋይ ስለሆናችሁ እናንተ ድንጋይ ሆናችሁ እኔም ድንጋይ ያደርጋችሁ ስለማይገባችሁ ደንቆሮ ስለሆናችሁ ማለት ነው። በምክር መከርኳችሁ። መስቀልና ይዞ እናንተ መናገር ነው የቀረው። አይገባችሁም። እያየው የማይገባ ደንቆሮ ነው። እንደ ጨሌ በትረናል አልኩ። መበተን እየነገርኩ እንደገሱን ማታም ተመልሰ እንደገና አሁን ታቅራራብኛል። እረፍ አልኩ። በቃ እረፍ ስላጣ እረፍ አልኩ። በቃ እረፍ። ስለዚህ እኔ ምን እንደማደርግ አይገባኝም። ለማንኛውም ግን እመጣበታለሁ በዚህ ጉዳይ ላይ። ጦርነቱ ያው ትናንትና በአፋር በኩል ላይ የሻዕቢያና የህወሓት ጦር እንደመጡ የትም አላረፉም። የትም የሚፈልጉበት ቦታ እንኳን አልደረሱም። በአየር ላይ ነው። እዛው በላች እዛው ቀረችው ነው። ዝርዝሩን አልመጣበትም። እዛው በላች ለወሬ ነገር እንኳን አልተረፈም። የሚያሳዝነው የቆሰሉትን እንኳን መዳን የሚችሉትን እዛው ገለዋቸው ሄዱ። ራሳቸው ሻዕቢያና ህወሓቶች እዛው ገደሏቸው ሄዱ። መከላከያ ደርሶ ነበር ሊያድናቸው፣ ግን በሙሉ በግባቸው እዛው ተኙበት ቦታ ገለዋቸው ተቆርጦ ጠፍተዋል። ሄዱ። የራሳቸውን ሰው ገለው ሻዕቢያና ህወሓት ትላንትና በነበረው ኦፕሬሽን ላይ እንደዚህ የሚያክል ክፉ ናቸው። ስለዚህ አሁንም ተው ነው የምላችሁ። ተው። መሀል ከተማ ውስጥ ያላችሁት ህወሓቶችና ሻዕቢያዎች በቅርብ ቀን አንድ ኦፕሬሽን ይጀምራል። አዳምጡ። ይሄን አዳምጡ። ተጠርታችሁ ለውጊያ እስክትሄዱ ድረስ አንጠብቅም። ልክ እንደባለፈው ጥቅምት 24 ጠርታችሁ አለ ቤታችሁት ከዚህ በሙሉ ከአዲስ አበባ ከወጣችሁ ሄዳችሁ ልትዋጉ አይደል? ከአሜሪካ አዲስ አበባ ለምኮ ከአሜሪካ ሄዳችኋል፣ ከዩሮፕም በሙሉ ሄዳችኋል ልትዋጉ። የቀራችሁ የመጣችሁትም ያምኑናችሁ እንደመጣችሁ ታውቁታላችሁ። አሁን እንደገና ኑ እስክትባሉ ድረስ እኛ አንጠብቅም። አሁን እኛው ራሳችን እንሸኛችኋለን። ለእናንተ አይሮፕላን ይከፈታል። ያው እንልካችኋለን። እዚህ ቁጭ ብለህ መረጃና ማስረጃ የምትሰጠው ጊዜ ያበቃል። ከዚህ በኋላ አንቀበልም። እዚሁ ነው የምናስተናግድ። ትስተናገዳለህ። በቃ አለቀ። አርፈ ኑር ብያለሁ። የመጀመሪያ ዕድል የሰጠው አርፈ ኑር ነው የመጀመሪያ ዕድል የሰጠው። አለበለዚያስ ተለቅመት ይላል እንደ ሻዕቢያዎቹ። ሄሎ ይሰማል። አሁን ቀጥል። ይሰማል። እሺ ሰላም ነው። እሺ ለአንድ ለሁለት ነገር መናገር ፈልጌ ነው። እነኚህ ሰዎች ህወሓት እንደሆነ ያረጀ ቀንድ ያበቀለ የሞተ የበሰበሰ ፓርቲ ነው። ግን እነሱ የሚፈልጉት አሁንም ወጣቱን አስጨርሰው መኖር ነው የፈልጉት። እያበቡ እየለመለሙ መኖር ነው የፈልጉት። እዚህ ላይ ማድረግ ያለበት በትክክል ወጣቱ ነው ተነስቶ ዞር በሉልን ማለት ያለበት። የጀመሩ ወጣቶች አሉ፣ መቀጠል አለባቸው። ካልቀጠሉ ወደኋላ የሚመለሱ ከሆነ ግን መቼም እንደ መሽገር ህዝቡ ላይ ተጣቦ የሚለቅ አይደለም ህወሓት ማለት። እናውቃቸዋለን ከመግባታቸው በፊት ጀምሮ እንዴት አድርገው በሰው ስር እንደ ምስጥ እየተሽለቀለቁ የሄዱ እንደነበረ ጠንቅቀን
እናውቃቸዋለን እኮ። ስለዚህ አሁንም የትግራይ ህዝብ ነቅቶ ነው ይህን ነገር ማድረግ ያለበት። መንግስት ፍላይት ማቆሙ ወሳየው የሚያሳይ ነገር ነው፣ መሆንም ያለበት ነገር ነው። ፍላይቱ ካልቆመ ደግሞ ሌላ የክስራ የሆነ ዳሜጅ ይመጣል። ያንን ዳሜጅ መንግስት በመከላከሉ እሰየው መንግስት እናመሰግነዋለን። ሌላው እነ ልደቱን በላቸው፣ ሹልካውን በላቸው፣ እነ ጀዋርን በላቸው፣ ሁሉም ከሀገሪቷ ላይ የተነሱ ኃይሎች በሙሉ እንድትሰሙት አሁን ይችን ነገር ቲክቶከሮቻችን ነው ቆረጥ አድርጋችሁ በትኗት ቲክቶክ ላይ እንድትሰሙ። እናንተ አይደለም ስልጣን ልትይዙ ቀርቶ የኢትዮጵያን ህዝብ አይኑን የማየት አቅሙ የላቸውም። እኔ ድብን የኢትዮጵያን ህዝብ ኦኬ ነው ነገር አንድ ሰው ስለነሱ አንስቶ የሚያወራ ሰው የለም በምድር ላይ፣ የሚፈልጋቸውም የለም። ስለዚህ መጠንቀቅ የነሱ ፋንታ ነው። አንጠነቀቅ ካሉ እንግዲህ ጉዳያቸው ላይ ወንድ ከሆኑ ደግሞ ይግቡና ይሳተፉ። ይግቡ፣ ሀገራቸው ይግቡ፣ ሀገራቸው ነው ይግቡ፣ ይምጡ፣ ህዝቡን ይዘው ያዋጉት። ውጭ ተቀምጦ የሚሆን ነገር የለም። የኢትዮጵያ ህዝብ ነቅቷል። የኢትዮጵያ ህዝብ። ስለዚህ ማንንም ማታለል፣ ማንንም ማጭበርበር አይቻልም። ስለዚህ ክብር ለመከላከያችን እንላለን። ክብር ለጠቅላይ ሚኒስትራችን፣ አመራሮችም እንዲሰሙት ፈልገው ነገር አለ። ከአመራሮች ውስጥ በየክለቡ እየታያችሁ ነው። አመራሮች ጥንቃቄ ብታደርጉ ነው የሚሻላችሁ። ህዝብን ያስቀመጣችሁ፣ ህዝብን ወክላችሁ የተቀመጣችሁ የአገልግሎት አድርጉ። ህዝቡን አታስለቅሱት። እኔ መብራት ኃይል ላይ ደብዬ አንድ ትልቅ ተቃውሞ አለኝ። እስከ መቼ ነው ለአንድ ብሎክ እስከ መቼ ነው አንድ ቆጣሪ የሚሰጠው? አንድ ብሎክ ላይ ያለው አንድ ቆጣሪ ነው። እሱም ፍሪፌዝ ነው። ያንን ፍሪፌዝ በድርጅት ሂሳብ ነው የሚያስከፍሉት። ህዝቡ ተማሯል። ተፈናቅሎ የሚኖር ህዝብ ነው የመጣ ነው። ኬታ ምቶ ነው ብዙ ሰው የለውም። እሺ፣ እሱ ላይ የሰራንበት ነው ያለ ነው። ደረጀ የሰራንበት ነው ያለ ነው። እሱ ላይ በቃ ቴንኪው፣ አመሰግናለሽ። እሺ፣ አሁን ወደ ቲፒኤልኤፍ አጀንዳችን እንመለሳለን። ህወሓት ጦርነቱን አውጇል፣ ጀምሯል። ከዚህ በኋላ እንደ ድሮ አናበራታታችሁም ወይም አንመክራችሁም፣ ተዋንላችሁም፣ ቀጥሉበት ግን እንላለን። እንዳታቆሙት ነው የሚለው። ደብረጽዮንም ግላቧን ያችን የማያስለመደችንን ጓንቷን ይዛ እንድትመጣ እንጠይቃታለን። በግላብ ነው የደብረጽዮን ውጊያ። እሷን ነጯን ሰማያዊ ግላቧን አድርግና እና አውጅልን። ከዚህ በኋላ ምናልባት የአንተ ጣፋንታ እንደ አቦይ ስብሐት እንኳን በገመድ ተጎታ አትወጣም። የመጨረሻ የአቦይ ፀሐይ ጣፋንታ ይገጥማቸዋል በሙሉ። ከዚህ በኋላ የመጨረሻው ያለ ያልቅ ነው። ከዚህ በኋላ ለአንድ ያለ ተው ብያቸዋለሁ፣ ግን ለአንድ ያለ መጨረሻ ያልቅ ነው። የሚፈርስ መንግስት ነው ያለው። ሌላ የክልል መንግስት የትግራይ ብቻ አይደለም የሚፈርሰው፣ ሌላው የሚፈርስ መንግስት ነው ያለው። ሌላ የክልል መንግስት የትግራይ ብቻ አይደለም የሚፈርሰው፣ ሌላው የሚፈርሰው። ከመፍረሱ በፊት ነው እኛ ምርጫ እናካሄድ ያለን ነው። በትግራይ የጨረባ ምርጫ ለማድረግ መነሳት ሀገርንና ህዝብን ለከፍ አደጋ የሚዳርግ በመሆኑ መንግስት ሀገርንና የህዝብን ደህንነት ለመጠበቅ ሲል ወሳኝ እርምጃ ለመውሰድ ይገደዳል። ስለዚህ በሰበብ አስባቡ ስልጣናችን ቢራዘም መፍቀድ የለብንም። እኛም አንፈልግም። የፖለቲካ ፓርቲ ስለሆንኩ ስልጣን ይገባኛል የሚለው ፈሊጥ ዴሞክራሲያዊም ሆነ ህገ መንግስታዊ አይደለም። እኛም መቆየት የለብንም። ከመስከረም በኋላ እስከ መስከረም ነው ኮንትራታችን ያልቃል። ህዝቡ የሰጠን ስልጣን ይሄ ነው። ይሄን አልፎ መሄድ ከህዝብ ፍላጎት ውጭ ሄደናል ማለት ነው። በኢትዮጵያ ያለው ለውጥ ሪፎርም እንጂ አብዮት አይደለም። ከመስከረም በኋላ የትግራይ ክልል መንግስትም ይፈርሳል ነው። እንደምንም ብለን እናስቀጥል አንይዝም፣ አቋም አንፈልግም። ከደነገገው ስርዓት ውጪ ያለ ምርጫም ህገ መንግስታዊ እውቅና በሌለው ህገ ወጥ ምርጫ ስልጣን ለመያዝ የሚደረግ እንቅስቃሴ ፍጹም ተቀባይነት የለውም። የመንግስት ስልጣን አያያዝ ከምርጫ ውጪ ከ5 ዓመት ውጪ ስልጣን ማስቀጠል ይታይ ነው ማለት ነው። ይሄ ተቀባይነት የለውም። ስለዚህ ወደ ጸረ ዲሞክራሲ ወደ አምባገንነት እየተቀየረ ነው። ስለዚህ በጣም አደገኛ ሁኔታ ነው ይሄ።
ይህንን ኃላፊነት ለመወጣት አስፈላጊውን እርምጃ ለመውሰድ ዝግጁ ነን። አዎ እንግዲህ የሚነግር ምንድነው? ለማንኛውም ነገር ራስን ጠብቅ ነው የሚለው። ተዘጋጅ። ለማንኛውም ነገር ፊሽካውን ኦልሞስት የመጀመሪያው አረንጓዴ ፊሽካ ተነፍቷል። አረንጓዴ ልማት ነው። 3 ፊሽካ ነው ያለኝ ታውቃላችሁ አይደል? ምን አረንጓዴ ወዲህ ነፍቻለሁ። አሁንም መንገዱን ክፍት አድርጌ አረንጓዴ ፊሽካ ኮርዳይት ሲነፋ ምንድነው? ልማት ነው፣ ሰላም ነው፣ አረንጓዴ ልምላሜ ነው። ሁለተኛውን ቢጫ ፊሽካ ነፍቼ ነው የቆምኩት። ሁለተኛ ቢጫ ፊሽካ ምንድነው? ሰላም ነው፣ ድርድር ነው፣ ውይይት ነው፣ ምክክር ነው። ሁለቱም ፊሽካ ነፍቻቸዋለሁ። የመጨረሻው ፊሽካ የሚቀረኝ ቀዩ ነው። ቀዩን ስነፋ ደም መፋሰስ ነው። እነፋዋለሁ። አንድ ፎንኮል ነው የምጠብቀው። ያቺ ፎንኮል ከደረሰች ይነፋል ፊሽካው። ያኔ እዛው በላች እዛው ቀረች። የአይጥ መልስ ታውቃለች። የጥቅምት 4 ከሪንግ ጦር ወደ ጨሌ ጦር የተበተነው ውጊያ ታስታውሰዋለህ? ያ ታሪክ ነው የሚደገመው። ያ ታሪክ ግን የማይደገምበት ሁለተኛው የሚለየው ምንድነው? ፕሪቶሪያ የምትባል ነገር ስሙ ይጠፋል። ኬንያ፣ ኡጋንዳ፣ ታንዛኒያ ብለህ የምትሄድበት ሀገር የለም። እዛው ነው ጨዋታው። እኛው ሀገር ነው ጨዋታው የሚያልቀው። አስታራቂ የለም፣ ሽማግሌ የለም። ቀዩ ፊሽካ ሲነፋ አንድ ፎንኮል ጠብቃለሁ ሊነፋ። ኮርዳይት ጀምር ፊሽካው አስጀምራለሁ ብላል። ነፋ እኮ አረንጓዴና ቢጫማ ነፋ። ቀይ ይቀራል። ቀዩን ቆይ አንድ መመሪያ እየጠበቁ ነው ያለው። ሰው እኮ ደግሞ ሽኮራው ራሱ ንፋው ይላል። ሰው ንፋው ላይ ቶሎ ንፋ ይላል። እስኪ ይነፋ የምትሉ አንድ ቁጥር ጻፉ። ይነፋ የምትሉ አንድ ቁጥር ጻፉ። እኔ ከበላይም ላልጠብቅ ይችላሉ። የእናንተ ድምፅ ከበዛ ነፋዋለሁ። ንፋው የምትሉ አንድ ቁጥር ጻፉ። አትንፋው የምትሉ 2 ቁጥር አንድ ቁጥር ጻፉ። ንፋው የምትሉ እሺ፣ አንድ ቁጥር ጻፉ። ንፋው የምትሉ አንድ ቁጥር ጻፉ። ይነፋ ካላችሁ ዛሬውኑ ሪፖርቶች አድርጌ መንፋት ነው። ጨርሰዋል። ደብረጽዮን እኮ ንፋው ቀዩ ይነፋ የምትሉ ቢጫ አረንጓዴ ተነፍቷል። ቢጫ ነው። ቀዩ ይነፋ የምትሉ ጻፉ። ወይ ኧረ ተነፍቶ ገላገላቸው። ይነፋል ሰው ይነፋል። በቃ ይነፋ ጸደቀ። በቃ ፊልድ ማርሻል እያያችሁ ነው አለ። በቃ ንፋው ተባለ። ክብር ጠቅላይ ሚኒስትር፣ ያው እንግዲህ የህዝቡ ድምፅ ነው። ቀዩ ይነፋ። ይነፋል። በቃ ዛሬ አንድ በቃ አሳውቃለሁ። በቃ እንደምነፋው አሳውቄ በመንፋት ብቻ አለቀ። በቢጫው እንደዚህ ፊሽ ፈሰፈስ ይሆናችሁ በቀዩም እንደምትሆኑ ታዩታላችሁ። እዛው በላች እዛው ቀርሽ። ለማንኛውም ኦኬ፣ ይሄ ነው ያለው። አሁንም የሰላም ይሻላችኋል። ተው ብላችኋል፣ መክረናችኋል። አይካላችሁ እንግዲህ በሚገባ ቋንቋ አስተናግዳለሁ። ደሬ ይነፋት በቃ ወዴቪ በህግ የህዋት አማጽያን ከዛሽ ይሄ ነው ያለው። ውድ አድማጭ ቤተሰቦቼ ለነበረን ቆይታ በጣም አመሰግናለሁ። ሰላማችሁ ብዙ ይትበልኝ። አገራችን በምን ላይ እንዳለች እያየን ያለ ነው። የጳውሎስ ሆስፒታል የንቅለ ተከላ ታካሚዎች ኩላሊት ታካሚዎች ላይ ትናንት የሰራነው ስራ በጣም ውጤታማ አድርገናል። የክብርት ከንቲባ ትናንትና በልህ በንዴት እሳት በወረሰ አንደበቷ የሰራችው እና ያስተላለፈችው መልእክት የእያንዳንዱን ቢሮ አነቃንቆታል። የእያንዳንዱን ባለስልጣን ቢሮ እንዲህ ሌሊቱ ሙሉ ሲያመሳችሁ ነው ያደረው። ይቀጥላል፣ እንሰራበታለን። እሱ ላይ አሁን የቀረ ምንድን ነው? ስማችሁን መጥራት ነው የቀረን፣ ፎቶችሁን መለጠፍ ነው የቀረን። አንፈራህም። እኔ ወላ ሚኒስቴሩን ወላ አምባሳደሩን ወላ ጀነራሉን ወላ ፈለገውን ፎቶ ልጥፍ ይሰራባሉ። ምንም አታመጣም። ምንም እረፍ ብያለሁ፣ ነግሬያለሁ፣ እረፍ ብያለሁ። ይሄ ነው ያለው። እንግዲህ ውድ አድማጮቼ እወዳችኋለሁ። ሰላማችሁ ይስጥልኝ፣ ክበሩልኝ። በተረፈ ባለው አጋጣሚ ደግሞ ያው እንደዚህ ሀሳባችን እንሰጣለን። የትላንትናው የመከላከያ ድል የሚያኮራ ድል ነው፣ ታሪካዊ ድል የማይነገር። አሁን እኮ ውጊያው ከግብፅ ጋር ቢሆን ኖሮ እኮ በየሰዓቱ ፊልም ነበር ማሳያችሁ። ግን አሁን የወንድምና ወንድም ጸብ ሆነና ምንድነው የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ ከቤትም አልወጣ ሆኖብኝ እንጂ እኮ ፊልሙን ባሳያችሁ እኮ የሚዘገንን ፊልም ነው ማሳያችሁ።
ጥባጥቤ ነው መከላከያ የተጫወተበት። ጥባጥቤ የውትድርና ብቃት የታየበት ውጊያ የተካሄደው በሻዕቢያም በኩል በወያኔም በኩል። ተው ጀዊሳና ሸኔው ተዋቸው። ወይ ኧረ ጎጃም ልማት ላይ አይደለም ፋኖ ገድሎታል። እሺ ይሄን ያለው በቱልኝ ዴቪ ኑሩልን ክፉ አይንካ። አሜን። ይሄን ያለው ወዳችኋለሁ። ሰላማችሁ ይብዛልኝ እያልኩ የዛሬ ፕሮግራማችን በዚህ ይዘጋለን። አድማጭ ቤተሰቦችን ጎሆን እርዱ፣ ጎህላሻችሁ አስቀምጡ። እንደ ሌላ ቲክቶከርና ዩቲዩበኛ አንለምንም፣ ለማኝም አይደለንም፣ መለመንም አንፈልግም። ግን በህሊናችሁ ጎህን እዩት፣ ጎህን እርዱ፣ ጎህን ደግፉ። ጎህ ማኩረፊያችን ነው። ጎህ ድምፃችን ነው። ጎህ ልሳናችን ነው። እና ጎህ ላይ ሁላችሁ ማሻቱን አስቀምጡ፣ የበኩላችሁን አድርጉ ነው የምለው። ከዛ ውጭ ያለው ኮርዳይት ጌታውን ልመና አይቀበትም፣ አለምንም፣ መለምንም አልፈልግም። ለህሊና አስተላልቅ። ይህን እምላችሁ ሰላማችሁ ብዙ ትፈልኝ። ክብር ለኢትዮ ኤርትራ ህዝቦቻችን። እንደ ህዝብ አሁን ከኤርትራ ህዝብ ጋር ችግር የለብኝም እኔ። ክብር ለጀግናት ታጋይ ብግሪን ስራ ሞራ ማርሽ ቀያሪ መሪ የጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ታደርጋላችሁ። ክብር ለጀግና መከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ኢንሳ አርቲፊሻል ኢንተለጀንስና መጠቀሞቻችን አንድ ቁጥር ታደርጉኛላችሁ። ወዳችኋለሁ። ሰላማችሁ ይብዛ እያልኩኝ በዚህ ፕሮግራሜን እዘጋለሁኝ። ቢያስቀምጥ ይበላሉ ዘመድ ይበላሉ ዘመድ ያምባሰል ተሟጋች አያውቅም ይግባኝ በድህነቴ ላይ አንቺን ጣልብኝ አንቺን ጣልብኝ መነካ ወዳጄን መነካ ወንድሜን እንኳንና ሀብቴን ስሰፍርለት ደሜን ስሰፍርለት ደሜን በተድላው በደስታው አብሮኝ ከርሞ ኖሮ እንዴት በክፉ ቀን ያስወጋኛል ዞሮ ተፈራረቁብኝ እምነትና ክህደት ተፈራረቁብኝ እምነትና ክህደት አሁን ኬት ይመጣል ከዚህ በላይ እብደት አሁን ኬት ይመጣል ከዚህ በላይ እብደት እንዴት ራስ አጣሽ እኔን መመልከቻ እኔን መመልከቻ ስሜ ባንቺ ጠፍቶ ሲሆን መተረቻ በካብ ላይ ብሰራ እባቡ መከራ በዛፍ ላይ ብሰራ አሞራው መከራ
ላፍርሰው ድጓ ጾመ ድጓ ከቶም አላውቅኔ ድጓ ጾመ ድጓ ከቶም አላውቅኔ ማህሌት ነሽ ውጋገን ቀና መንገድ ለኔ ፍቅርሽ ጌትነት ነው እስከ